ሉሊት ከመሰለ ጋር እንድትሆን የሚገፋፋትን አንዲት ነገር አድርጋለሁ ብትይ ልሳንሽን እንደምዘጋሽ ወቂሽ። አሁን ግን ለመጨረሻ ጊዜ ትረጅኛለሽ። ካላደረከው ይገለሃል። እሷንም ከሚስትነት ወደ ገረድነት ይቀይራታል። ይሄንን ስለመቀበል ዝግጁ ነህ? ይኸውልህ ማንም ሰው ጓደኛው ላይ ጨክኖ እንደዚህ ሊያደርግ አይችልም። ማን ብለሽ ብትጠሪ ደስ ይልሻል? ጋሼ ስቃይ ውስጥ እያት ነው የመጣሁት። በቃ የቻልከውን እኮ ያህል ነገር አድርገሃል አይደለም? እሷን ከዛ ስቃይ ውስጥ ማውጣት ነበረብኝ። ምንም ነገር ቢሆን ማድረግ ነበረብኝ። እንዴ ሰውየው እኮ የለየለት ማፊያ ነው። የህግ ሰዎችን እንኳን በቀላሉ ማዘዝ ይችላል። እኔ እሱ አያገባኝም። ምን ሆነሃል? ከሱ ጋር እኮ ነው እየተጋጨ ያለው። ሮዛ አልተረዳሽኝም። ምንድነው የምረዳ? ሉሊት እኮ ስቃይ ውስጥ ናት እያልኩሽ ነው። እጅና እግሯን ታቅፋ ኩርምት ብላ ቁጭ ብላለች። ምንም ተስፋ የላትም። ያ ፊቷ ላይ የሚታየው ፈገግታ እንኳን ጠፍቷል። ክስትኩስ ምን ብላ ነው ያለችው? ምን ማድረግ ይቻላል? የማይቀየሩ ነገሮችን እኮ መቀበል ብቸኛው ምርጫ ነው። የተናገርሽው ነገር ታውቂያለሽ? ይኸውልህ ባንቴሮ፣ ሰውየውን ነካክተህ ውጤት አልባ በሆንክ ቁጥር ልጅቷን ስቃያን ነው የምታበዛው። እና ታዲያ እጄን አጣጥፌ እንድቀመጥ ነው የምትፈልጊው? አዎ፣ ለራስህም ለሷ የምታስብ ከሆነ አርፈህ ተቀመጥ። አላደርገውም። ካላደረከው ይገለሃል። እሷንም ከሚስትነት ወደ ገረድነት ይቀይራታል። ይሄንንስ ለመቀበል ዝግጁ ነህ? የማትፈልጊውን ህይወት እሺ ብለሽ ከምትቀበይ እምቢ ብለሽ ብትሞች ይሻልሻል። ዝናብ ጎርፍና ማዕበሉ ሲመጣ እንደ ሰንበሌጥ ጎንበስ ብሎ ማሳለፍን የመሰለ ነገር የለም። ጎርፍ ሲጎዳሽስ? የመጣው ማዕበልና ንፋስ ህይወትሽ ላይ ትልቅ ጠባሳ ጥሎብሽ ቢያልፍስ? እሺ ይጠቅምህ እንደሆነ አላቅም፣ ግን አንድ ነገር ልንገርህ። ምንድነው የምትነግሪኝ? የሉሊት የግቢ ጓደኛዋ ሊዲያ ከመሰለ ጋር ምሰራ ይመስለኛል። ይሄንማ እኮ አውቃለሁ። ምናልባትም ደግሞ አንዳንድ ነገር ላይ እሷ ልትተባበር ከቻለች ብዬ ነው። ለጊዜው የእሷ እርዳታ አያስፈልገኝም። እና ብቻህን? ብቻዬን አይደለሁ። ታዲያ ሌላ ማን አለ? አንቺ አለሽ። ምን? አዎ የመሰለን ድክመት ፈልገሽ ታገኛለሽ። እንዳታስበው ሮዛ፣ ታደርጊዋለሽ። ሞኝ አይደለሁም። የምወድቅበትን ትግል አልገጥምም። የማልጨርሰውን ተራራም ደግሞ አልጀምም። ሂደቱ በራሱ እኮ ጭንቅላትሽን እረፍት ይሰጥሻል። እኔ መኖር ነው የምፈልገው። እንደ ተራሱ አይደለማ። ሴት እኮ ነሽ። እቺ ልጅ እኮ ሳትፈልግ ነው ጥቃት እየደረሰባት ያለው። ዛሬ አንቺ ዝም ብትይ ነገ ላይሽ ላይ እንደዚህ አይነት ነገር ቢደርስ ብለሽ እስኪ አስቢ። ሮዛ፣ ሁላችንም ጠልተን ገፍተንሽ ፊታችንን አዙረንብሽ ነበር። ስታዝኝ ማየት ምን ፈልግ ሰዎች ነበር። አይሽ ሉሊት ግን ከማናችንም ወገን አልነበረችም። መታመምሽን አይታ ከጎንሽ ነበረች። መሰበርሽን መከፋትሽን አይታ ቁስልሽ እስኪድን ድረስ አብራሽ ነበረች። እሷ ላይ መሰለ እንዳንቺ እንኳን አልጨከነባትም። እንደዚህም ሆኖ እጇን ለሰላምታ ትዘረጋልሽ ነበር። ልጅሽን ስታጪ አብረሻቸው ተሰራቸው የነበሩ ሰዎች ሲከዱሽ ናኦድ እንኳን እንደዛ አድርጎ አውላልቆ ከጣልሽ በኋላ ማንንም ሰው ቼክ ሳያደርግሽ እሷ ግን አጠገብሽ ነበረች። አስታውሽ። እኔም ሆንኩኝ አንቺ ዛሬ ቆመን እንድንሄድ የረዳችን እንደዚህ እንድንሆን ያደረገችን ሉሊት ናት። አቃለው ያደረገችልኝን እኮ አረሰውም፣ ግን ደግሞ እሷን ነፃ ላላወጣት ነገር እኔ ህይወቴን ማጣት አልፈልግም። ታደርጊዋለሽ ሮዛ። አላደርገውም። እባክሽ። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪም አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።
እኔ ግን በቅጡ ላመሰግናት ይቅርና በእያንዳንዱ ደግነቷ ልክ ከኔ ልብ ውስጥ የሚያፈልቅ የበዛ ጥላቻ ነበር። አንድ ጥሩ ነገር ስታደርግልኝ የዛን ሺህ እጥፍ ጥላቻ ከልቤ ይወልዳል። እኔ እንደ ሉሊት የዋህና ይቅር ባይ አይደለሁም። እስከምን መሄድ እንዳለብኝ አጣራለሁ። ከዛ አንድ ሳንቲም ቢሆን እንኳን አላልፍም። መዘዙ ሞት እንደሆነ አውቃለሁ። ዋናው እንዴትም ብሎ መሰለ ቤት ውስጥ መገኘት ነው። ሌላውን ደግሞ ጊዜ ይወስነዋል። ምን ነው በእናትሽ ማሬ ስኳሬ የኔ ባለቤት ጣፋጪ ብትኝ ሌላ አገላለጽ የለውም እንዴ? ይሄ ስም አስተካክላለሁ። እውነትሽን ነው? ምን ነው አላመንከኝም? ቆይ እስቲ ማን ብለሽ ብትጠሪኝ ደስ ይልሻል? ጋሼ። ጋሼ ግን ስለማትወድ ነው አቶ መሰለ ብዬ ጠራው። ይቅርታ። እንደ ሚስት ሁኚ። አሁን እኮ አንቺ ህፃን ልጅ አይደለሽም። አንድ ነገር ላስቸግርህ? ላንቺ ምንም ቢሆን እቸገራለሁ። ስልክ እንድሰጥሽ ፈልገሽ? አዎ። ባንቴሮ ጋር ደውለሽ ልታለቃቅሽ ነው? አይ የማየን ድምጽ መስማት ስለምፈልግ ነው። ደህና ነች። የሆነ ጊዜ ብቻ የሆነ ጊዜ ምን? የሆነ ጊዜ ጭቃ አዳልጧት ወድቃ ነበር። ምን ወድቃ ነው ያልከው? አዎ አሁን ደህና ናት። ጥሩ ግሻ እንዲያገኛት አርቄያለሁ። ልክ እንደ 15 ዓመት ህፃን ልጅ እየቦረቀችልሽ ነው። እየቀለድክብኝ ነው? ለምን እቀልድብሻለሁ? ከፈለግሽ ደውለሽ ማናገር ትችያለሽ። አንቺን የመሰለች እኮ ቆንጆ ልጅ ወልዳልኛለች። በጣም እኮ እንክብካቤ ያስፈልጋታል። ድምጿን ልስማው። ከፈለግሽ እዚህ ማምጣት እችላለሁ። አመሰግናለሁ፣ ግን ለጊዜው ድምጿን ብቻ ነው መስማት የምፈልገው። ይኸውልሽ አሁኑኑ እሰጥሻለሁ። ከዚህ የትም ሳትሄጂ እኔ እያየሁ ነው የምትደውይላት። በሆነ መንገድ ስተቴን ማረም ወይም ደግሞ የግምቴን ትክክለኝነት ማረጋገጥ አለብኝ። እንዴት? የተወሰኑ የሁለታችሁን ፎቶዎች አንስቼ ነበር። ማለቴ ለባንቴሮ። ባንቴሮ? አዎ ያው ባንቴሮ ባያቸው በተወሰነ መንገድ ምናልባት ግምቴን ይጋራኝ ይሆናል። ያምሻል እንዴ? ባንቴሮ እኮ እብድ ነው። እኔን ወይም መሰለን ሊጎዳን ይችላል። ይህን የሚያደርግ ከሆነ ደግሞ በመጀመሪያ የምትጎዳው ሉሊት ናት። ግድ የለኝም። እኔ አሁን እየጠየቅኩሽ ያለው በሁለታችሁ መካከል ያለው ስምምነት ምንድነው ነው? ይገለኛል። ባንቴሮ ከሚገልሽና መሰለ ከሚገልሽ የትኛውን ትመርጫለሽ? ሁለቱም እኮ ያው ናቸው። ሁለቱም ይገሉኛል። እንግዲያውስ ሀሳብሽን ቀይረሽ ለኔ ትክክለኛ ምክንያትሽን ማትነግሪኝ ከሆነ የተወሰኑ ፎቶዎችን ለባንቴሮ ለማሳየት እገደዳለሁ ማለት ነው። የሱ ቅፍ ውስጥ ሆኜ መሞት አልፈልግም። ቆይ ግን ወደ ፈለግሽበት መንገድ በምን ያህል ርቀት ትጓዣለሽ? ለምንድን ነው የምትከተለኝ? ቆይ ግን አንቺ ለምንድን ነው የምትሸሽኝ? እኔ አልሸሸውህም። ምን ነው ስተይኝ ሞኝ መስልሻለሁ እንዴ? ሊዲያ አጠገብሽ ያለው እኮ ባንቴሮ ነው። እሺ ማንንም ማግኘት ስለማልፈልግ አሁን ብቻዬን መሆን ነው የምፈልገው። ለምን? እስኪ ንገሪኝ። ሌባ ስለሆንሽ? ምን? ሳይደክሙና ሳይለፉ በሌሎች ገንዘብ ለመክበር የሚፈልጉ ሰዎች ሌቦች ነው የሚባሉት። ወይዘሪት ሌቦ። ባንቴሮ ያው ግምቴ ነው። በእርግጥ ስላንቺ የተጨበጠ መረጃ የለኝም። ግን ደግሞ ከኔ ጋር አኩኩሉ መጫወት ስትፈልጊ ያው ጥርጣሬ እንደዛ ይሆናል ብዬ ስላሰብኩ። አንተ የመሰለህን ነገር ስትናገር ስለኔ ሞራል አትጨነቅም? ሊዲያ እስኪ ተይ እንጂ። ምን ነው ከዚህ በላይ ዩኒታ ቢስ መሆን እኮ አያስፈልግም። ምንድነው የምታወዛገበኝ? እስኪ ንገሪ፣ ጓደኛሽን በስንት ብር ነው የሸጥሻት? እኔ ጓደኛዬ? በቃሽ ሊዲያ። ይኸውልህ ባንቴሮ፣ ማንም ሰው ጓደኛው ላይ ጨክኖ እንደዚህ ሊያደርግ አይችልም። እኔ ደግሞ ያንን አላደርግም። በጣም አሪፍ። ስለዚህ የተወሰነ ቅጣት ያስፈልግሻል ማለት ነው።
ውድ ሮዛ አንድ ቃል ካፍሽ ከማውጣትሽ አንድ እርምጃ ከመራመድሽ በፊት ምን እያደረግሽ እንደሆነ በትክክል ማወቅ አለብሽ። እየተጋፈጥሽ ያለሽው ከአንድ ተራ ሰው ጋር አይደለም። እየተጋፈጥሽ ያለሽው ከመሰለ ጋር ነው። ከለየለት ገዳይ ሰው ጋር ከሱ ጋር ነው ግብ እየገጠምሽ ያለሽው። አንድ ስህተት ህይወትሽን ያመሰቃቅላል። አንዲት ስህተት ላይፍሽን ይቀይረዋል። ሁሉም ነገር ተሟልቶልሽ በፍቅርና በሰላም ከዴቭ ጋር እየኖርሽ ነበር። ትዳርሽን የበተነችው ማን ናት? እቺ ልጅ እኮ ናት። አላቅም፣ ምናልባት ለዴቭ ከእህትነት የዘለለ ሌላ ስሜት ላይኖራት ይችላል። ግን ሴት ናት። በእኔና በሷ መካከል በተደረገው ፍትጊያ እሱ ሁልጊዜም በሷ በኩል ይቆም ነበር። እኔን አቅፎ የተኛ ለሷ ይሳሳ፣ እሷን እንደ ህይወቱ ያምናት ነበር። ዛሬ ደግሞ ራሴን እንደ ነፃ አውጪ ታጥቄ መጣው። ምን አይነት ቀልድ ነው ያስኩት? እሷ በቀጥታ ምንም አላደረገች ይሆናል፣ ግን እሷ ከመጣች ጀምሮ ነው ቤቴ ሰላም ያጣው። ከዛ በኋላ ለደረሱብኝ በደሎች፣ መገፋቶች በሙሉ ተጠያቂ ሉሊት ናት። አዎ የሷ ክፉ እድል የኔን ትዳር ነው የበተነው። የሷ ክፉ ቆሌ ነው ቤቴን ያፈረሰው። እኔ ማድረግ ያለብኝ አንድ ነገር ብቻ ነው። እሱም ለመሰለ እልል ብዬ መዳር። ቅጣቷ ይሄ ብቻ ነው። በአጋጣሚ አይደለም የተገጨሽው። እና ማን ነው? እሷ ነች የገጨችሽ። ምን? ለደረሰብሽ ነገር በጣም አዝናለሁ። ነገሮች እንደዚህ ይሆናሉ ብዬ አልጠበቅኩም ነበር። እንዴት አታስብም? ባንተ ምክንያት እኮ ወንድሜን አስከፍቼዋለሁ። እናቴን አስጨንቂያታለሁ። ባንተ ምክንያት በጣም ብዙ ነገር ሆኛለሁ። አንተ ግን ይታየ የነበረው የዴቭ ውድቀት ብቻ ነው። አሁን እክስሻለሁ። በምን? ሮዛን በመቅጣት። ሌላ ቅጣት? በድላሻለች። ያላደረገችብሽ ነገር እንደሌለ ተናዛለች። አሁን እሷን ለመቅጣት ያንቺን ትዕዛዝ ብቻ ነው የምጠብቀው። ምን? እንዳንቃት ወይም እንድሰቅላት የምትፈልጊ ከሆነ ያንቺን ትዕዛዝ ብቻ ነው የምጠብቀው። አንድ ነገር ልለምንህ። ደስ ይለኛል። ከዚህ ሂድ። አቤት? እባክህን አታስጨንቀኝ። ከዚህ ሂድ። ያረከው ነገር ራሱ በራሱ ወንጀል ነው። በወንጀል ላይ ሌላ ወንጀል ለመጨመር ለምንድን ነው የምትጓጓው? እኔ ሮዛ እንደዚህ ስላረካት ደስ የሚለኝ ይመስልሃል እንዴ? የበደለሽን ሰው ከመበቀል በላይ ምን ደስ የሚል ነገር አለ? ልብ ጥቁር ስለሆነ ነው እንጂ ትልቁ የመንፈስ እርካታ የሚገኘው ከበቀል አይደለም። እና ይቅር አልሻት? ፈጣሪ እንኳን የሰቀሉትን ይቅር ብሏል። እኔ ሮዛ ላይ አንድ የጠጣሪ መወርወር እንኳን አቅም የለኝ። ምን አልሽ? ማናችንም ሌላውን ሰው ለመውቀስ ብቁ አይደለንም። ሌላውን ሰው ለመውቀስ ደግሞ እኛ ንጹህ መሆን አለብን። ቆይ ለምንድን ነው አንገትሽን ምትደፊው? ሉሊት ታሳዝነኛለች። አይ ሊዲያ እየቀለድሽ ነው? እውነቴን እኮ ነው። ከኔ በላይ ቀና ልብ እንዳላት ማንም ሊመሰክር አይችልም። ትምህርት ቤት እንኳን አብዛኛውን የክላስ ተማሪ የምትደግፈው እሷ ናት። የኔ ጀግና እሳት እኮ ናት። አዎ እሳት። ስለ ትምህርቱ ክብደት ልነግርህ አልችልም። አብዛኛውን ተማሪ ደግሞ በጣም ደካማ ነው። ብዙ ጭንቀት እያለባት እንኳን ቀድማ አንበባ መተኛን ታስጠናናለች። እና ልነግርህ አልችልም። ሉሊት ከራሷ በላይ ለሰው ነው የምትኖረው። ምን አይነት ልጅ እንደሆነችማ ሌላ መስካሪ ሰው አያስፈልገኝም። ምክንያቱም ዛሬ ቆሜ እንደሄድ ያደረገችኝ እሷ ናት። ግን ደግሞ አንድ ነገር አለ። ምን? ሩብ ያህል እንኳን ጭንቅላቷን አልተጠቀመችበት። ማለት ምንድነው እያልሻለሽ? አሁን እኮ የክላሱን ሙሉ ተማሪ የምታስጠናው እሷ ናት እያልሽኝ አልነበር እንዴ? ለኛ ከበቂ በላይ ነው፣ ለሷ ግን ከአቅሟ በታች ነው። ቆይ ታዲያ ምክንያቱ ምን ይመስልሻል? ብዙ ጊዜ ብቻዋን ሆና ታለቅሳለች። ኧረ እባክሽ። አው ስለ ቤተሰቧ ስለ እድሏ እያሰበች ታለቅሳለች። የኔ ምስኪን አምሮብሻል እባክሽ። ለአንተ ክብር ስለው አንተ ራሱ በደንብ ነው ፋልከው። እውነት ለስከዛሬውም ደግሞ በጣም ይቅርታ። ለምኑ? በቃ አንተ ለስራ እንደማገኘህና ልክ ደግሞ ስራው ሲያልቅ ሁሉም ነገር እንደሚያበቃ ነበር የሚሰማኝ። አሁንማ ካንተ አጠገብ እንኳን መቀመጥ ምን ያህል ክብር እንደሆነ ገባኝ። በሰልፈሬ መስለሻል እኮ እባክሽ። አትቀልድ። እውነቴን ነው።
እንደዚህ ተውበሽ አይችሽ አለቅ። በጣም ውብ ሆነሻል። ምንድነው ፊትሽ ሁሉ እኮ በቃ የተለየ ነገር ሆነሻል። ምንድነው? ይሄን ያህል እንደምትደነቅ ባውቅ ኖሮማ ምን ታረጊ ነበር? አሁንማ ረፍዷል መሰለኩ ነኝ። ጊዜንም ቢሆን እኮ መመለስም ማዘግየትም የምችል ሰው እኮ ነኝ። ምን ነው ተገረምሽ? አይ እንዲሁ ነው እንዲሁ ጨዋታ እኮ። አዎ የዋዛ አይደለም። አምኛለሁ። እና ደግሞ እኔና አንቺ በህይወት እስካለን ድረስ የሚረፍድ ነገር የለው። እና እድላለሽ እያልከኝ ነው? ለቆንጆቹ ሁሉ ጊዜ በር ክፍት ነው። የሆነ ጊዜ ለቤተሰቦቿ ደርሳ ደስተኛ ማድረግ ትፈልጋለች እና ደግሞ በጣም ነው የምታሳዝነኝ። እኔ ደግሞ ይሄን እያደረኩ ያለሁት ጠልቻት አይደለም፣ ገንዘብም ወድጄ አይደለም። እና ይሄን ደግሞ የማደርገው የተሻለ ኑሮ እንድትኖር ብቻ ስለምፈልግ ነው። እስኪ ንገሪኝ፣ የተሻለ ህይወት ላንቺ እስር ቤት ነው? የኛ ታላላቆቻችንን እያየን ነው የምንማረው። ተምረው ተመርቀው የሆነ ድርጅት ውስጥ በትንሽ ብር ተቀጥረው ይሰራሉ። አሁን ወደ ነጥብሽ ነኝ። ከብር ብር የላቸው፣ ከክብር ክብር የላቸው። ሉሊት ደግሞ እንድትጎዳ አልፈልግም። ለዛ ነው ለመሰለ ምሰጣት። ቆይ እውነቴን ነው። መሰለ ደግሞ ብሩን ማስቀመጫ ያጣ ሰው ነው። እድሜው ደግሞ እንደምታውቀው ነው። ከተወሰነ ጊዜ በኋላ መሞቱ አይቀርም። እሱ ሞተ ማለት ደግሞ ሙሉ ሀብቱን እሷ ትወርሳለች ማለት ነው። ምን አይነት ሀሳብ ነው እያሰብሻለሽ? የእሱ ሚስት መሆኗ ጥሩ ህይወት እንድትኖር ይረዳታል፣ ህልሟንም ያሳካላታል። የእሷ ስኬት የሚመነጨው ከገንዘብ ሳይሆን ከእውቀት ነው። እሺ በእርግጥ ልክ ነሽ። ሀብታምና ገንዘብ ሊኖራት ትፈልጋለች። ግን ደግሞ ይህ የሚሆነው ራሷን ዝቅ አድርጋና አዋርዳ አይደለም መንገስ የምትፈልገው። እኔ እንጃ። እንግዲህ ስላሰብሽላት በጣም አመሰግናለሁ። ግን ደግሞ አንድ ነገር አሰብሽ። ሉሊት ከመሰለ ጋር እንድትሆን የሚገፋፋትን አንዲት ነገር አደርጋለሁ ብቲ ልሳንሽን እንደምዘጋሽ ወቂ። እሺ አልችልም ባንቴሮ፣ ዝም ልላስ አልችልም። ምን? ይሄ እኔ ፍላጎት ብቻ አይደለም። እሷን እንዳሳምን መሰለ ገንዘብ ይከፍለኛል። ክፍያውን አልፈልግም ብዬ ስራውን ብተወው እንኳን ይገለኛል። አዎ ይገባኛል። አንቺን ከመሰለ እኔ እጠብቅሻለሁ። እኔ ብቻ ሳልሆን አንተም ጥበቃ ያስፈልግሃል። መሰለ አድርጊ የሚለኝን እንዳለ ነገር አደርጋለሁ። መግደል ከፈለክ አሁን ግደልኝ። ይኸውልሽ እኔ መልካሙን ነገር ሁሉ እመኝልሻለሁ። ይህ የሚሆነው ግን ይኸውልሽ እንደዚህ በተጨመላለቀ መንገድ ያጭራቅ ሰውዬ ባመጣው ገንዘብ ህይወትሽ እንድትቀይር አልፈልግም። ስነ ስርዓትሽን ያዥ። ይኸውልሽ በኋላ አልተናገረኝም እንዳት የኔ ቆንጆ አንቺ እኮ በጣም ጠንካራ ሴት ነሽ። በጣም ብልህ፣ አስተዋይ፣ ያላመንሽበትን የማታደርጊ ሴት ነሽ። ነገር ግን በደንብ ስሚ፣ ከዚህም የበለጠ ፈተናዎች ሊያጋጥሙሽ ይችላሉ። ግን ያንቺ ጥንካሬ የሚጀምረው ፈተናዎቹን በደንብ ማለፍ ነው። ማንም ሰው ከጎንሽ ላይኖር ይችላል። ብቻሽን ልትወጪው ትችያለሽ። ነገር ግን ሁልጊዜም አንድ ነገር አስቢ፣ ሁሉን ነገር እወጣዋለሁ ብለሽ አስቢ። ገባሽ? አድናቂ ነኝ እኮ እሱን ታውቃለህ። ነገሮች አልጋ ባልጋ አይሆኑም። ከፍ ብሎ ለመቆም ቀጥ ብሎ መራመድ ብቻ በቂ አይደለም። ብዙ ጊዜ ውድቅ ይሆናል፣ ግን ደግሞ ብዙ ጊዜ እነሳለሁ። አጠገብ ያሉት ሰዎች በሙሉ ጠንካራ እንደሆንኩ ነው የሚያውቁት፣ ግን ደግሞ እኔ ከዛ በላይ ጠንካራ ነኝ። ጓደኛዬ ባንቴሮ ደህና ነው? አሁንም ባንቺ ህይወት ቁማር እየተጫወትኩ እንደሆነ ነው የሚሰማሽ? አይ አይሰማኝም። የምታደርጊውን ነገር በሙሉ አውቃለሁ፣ ግን ደግሞ ለምን እንደምታደርጊው ነው ማወቅ የምፈልገው። ጓደኛዬ አንድ ነገር ልንገርሽ። እኔ መሰለን ተባበርኩትም አልተባበርኩትም የማይቀየረው አንድ ነገር አለ። ምንድነው? እስኪሞት ድረስ አንቺን ማሳደዱን አያቆምም። እና ያለሁበትን ታውቂያለሽ። ረዳት የለኝም፣ ብቻዬን ነው የምኖረው።
እናቴም ብትሆን ባሏን ተከትላ እኔን ጥላኝ ሄዳለች እና ደግሞ ለኔም ደንታ የላትም። ወደዛ ተጠራርገው ሲሄዱ ስለኔ ጣፋንታ አንድ ሰው ያሰበ የለም። ሁሉንም ነገር ማደርገው አንድ ክፍል ቤት አከራይቼ በማገኘው ገንዘብ ነው። ገንዘብ ያስፈልገኛል። እነሱ የጓጉለትን ነገር እኔም እንዲኖረኝ እፈልጋለሁ እና ማንንም ሳልጎዳ ራሴን እጠቅማለሁ። እኔስ? አንቺም አይንሽን ግለጪ። ሁሉን ነገር ማድረግ የሚችል ሰውዬ ላይ ነው ያለሽው። አንድ ጊዜ እሺ ብትዩ መሰለ ሁሉንም ነገር ያደርግልሻል። እኔ ሰው ሆኜ ኖሬ ሰው ሆኜ መሞት ነው የምፈልገው። እሺ አንድ ነገር ልለምንሽ። ምን? እኔ ድራማዬን እቀጥላለሁ፣ አንቺ ደግሞ ትሰሚኛለሽ። ግን የምመክርሽን ነገር ግን አታደርጊው። ገብቶሻል? መሰለ ሁሉ ያጠገብሽ እስካለ ድረስ የእናንተን ትዳር እክባለሁ። ለምን? የኔ አገልግሎት የሚያበቃ ከመሰለው ምንም ነገር ሊያደርግኝ ይችላል። እሺ አመሰግናለሁ። ምንም አይደል። እና ደግሞ በምንም ምክንያት ለምታደርጊው ነገር ተባባሪ አልሆንም። ይገባሻል? ምንም አልረዳሽም። ከኔ ምንም ነገር እንዳትጠብቂ። አሁን ግን ለመጨረሻ ጊዜ ትረጅኛለሽ። እንዳታስቢው። ባንቴሮን አገናኝ። ራስሽ አትደውይለትም እንዴ? ሲም ካርዴን ወስዶብኛል። ያምሻል እንዴ? ይህን ነገር ባደርግ እምቢ ከሆነ መልስሽ ትጎጃለሽ። እያስፈራራሽኝ ነው? ምን እንዳልሽ ላስታውስሽ መሰለኝ የፈለግሽውን ነገር ያደርግልሻል ብለሽኝ ነበር እና እሺ ለውና አንቺ አጠገቤ እንዳደርሽል ማድረግ እችላለሁ። ምናልባት ከዛም በላይ ላደርግ እችላለሁ። ዴቭ ምን ያህል ሊያፍርብኝ እንደሚችል ሳስብ በጣም ይከብዳል። እሱ እኮ አጠገቤ እያለ እኔ በጣም ጠንካራ ሰው ነበርኩ። ወይኔ ባንቴሮ፣ አሁን ግን አቅመ ቢስ ሆኛለሁ። ይሁን፣ ግን ደግሞ ነገሮችን እያየሁ እጄን አጣጥፌ መቀመጥ የለብኝም። ሁሉንም ነገር እጋፈጠዋለሁ። እሺ ምን ነው አሁን አብረን አልነበር እንዴ? ባንቴሮ እንዴ ሉሊት፣ አንቺ ነሽ እንዴ? ደህና ነህ ባንቴሮ? አዎ ደህና ነኝ። አልተጎዳህም አይደል? ሐኪም ቤት እርክበት? አይ አልሄድኩም፣ ግን ደግሞ አሁን ደህና ነኝ። እንዴ ምን ማለት ነው? ተጎድተሃል እኮ። ትንሿ አትጨነቂ፣ ያን ያህል እኮ ከባድ ነገር አይደለም። አሁን ደህና ሆኛለሁ። ያ ሰውዬ ምንም ሊሰማኝ አልቻለም። በጣም ይቅርታ። አይዞሽ፣ አሁንም ቢሆን ሙከራችን አላበቃም። ነጻ ትወጫለሽ ሉሊት፣ እናሸንፋለን። እሺ እኔ የምልህ ባንቴሮ። ወይ ሉሊት፣ እባክህን ከመሰለ ጋር መጋጨትህን አቁም። ይቅርታ፣ ይህንን ማድረግ አልችልም ሉሊት። የቻልከውን አድርገሃል። የሆነ ቀን ነጻ እንደምንወጣ አውቃለሁ። ሉሊትዬ፣ ያንን ቀን እኛ እንጠብቀው። እኛ ወደዛ ቀን መሄድ አለብን። ካልሆነ ደግሞ ያንን ቀን እኔና አንቺ ዛሬ መፍጠር እንችላለን። መሰለ ይጎዳሃል። እኔ ላንቺ ለመሞት ዝግጁ ነኝ። አሁን ደግሞ ከምንም ጊዜው በበለጠ በጣም ጠንካራ ሰው ነኝ። ባንቴሮ፣ ወይ ሉሊትዬ፣ ራስህን ጠብቅ። የኔ ወዳት፣ አትጨነቂ፣ ጠብቃለሁ ራሴን። እሺ እሺ። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። ምን ነው ልንለያይ እንደሆነ ሳስብ ፈራው። ሙሽራዬ ብቻዋን ናት ታውቂያለሽ አይደል? ትንሿ ስደፈር ክብሬ ሲነካሉት
በስሜ መማል እስከምትጀምር ድረስ የትም ጥያት አልወጣም። በቃ እሺ እንሂዳ ታዲያ። እዚህ አካባቢ ነው አይደል ቤትሽ? አዎ። እንደው ሻይ ቡናም አይባልም እንዴ ባክሽ? ለአጭር ጊዜ እኮ አይደለም እፈልግ፣ ረጅሙን ጊዜ እኮ በሂደት እናመጣዋለን።